በመስቀሉ ላይ ባስቀመጠው 612 10ቱ ግዛዛት 4ቱ ለእግዚአብሔር 6ቱ ለሰው የሆነው ጠብቀህ ትገባለህ ቢልህ አለቀል አንድም ሰው አይደንም ከልጅነቱ ጀምሮ ሕግ ሲጠብቅ የነበረውን ሰውዬ ኢየሱስ አገኘውና ጠብቅ ያለው አለ ወደደው በመጠበቁ ምክንያቱም ሕግ መንፈሳዊ ነው ሕግን እግዚአብሔር ትቶ ወደ ጸጋ የመጣው ሕግ በራሱ መለወጥ ስላቃተው ሳይሆን እኛ ሕግን መጠበቅ ስላቃተን ነው አሁን እግዚአብሔር ጻድቅ ነው ይላል እግዚአብሔር ጻድቅ ነው የሚለውን ቃል ወስዳችሁ ጽድቅ ምንድነው ስትሉ እንከን የሌለበት ትክክለኛነት ማለት ነው አሁን እግዚአብሔር ትክክለኛ የሆኑ ሰዎችን ማስገባት ፈልጓል እሱ ጋር ለመኖር የሱ አይነት ያስፈልጋል ስለዚህ እግዚአብሔር በሕግ በኩል እሱ ሊያመጣ አሰበና ላከ ሲልክ ግን ማንንም ሰው በሕግ በኩል መጽደቅ አልቻለም የሱ አይነትን ጽድቅ ማምጣት አልቻለም ኢየሱስ ጌታ የእግዚአብሔር ልጅ የሆነው ጽድቁን አመጣና ስጦታ አርጎ ሰጠንና በሉ ይሄን ጽድቁ ሰዱና የራሳችሁ አርጉ ግቡ ስጦታ ደግሞ ከሆነ ያንተ ድርሻ የለም የእግዚአብሔር አወዳድ ደግሞ አጋፔ ነው አጋፔ አንኮንዲሽናል ላፍ ነው አንኮንዲሽናል ምንም አይነት ሪዝን የለውም እንዲያው ወደደ ዓለምን ሁሉ እንዲያው በብላሽ እንዲያው ምንም ምክንያት በሌለበት ምንድነው የሚያስወድድ ምን እኔን አይተህ ነው ቁመቴን መልኬን አፍንጫዬን እንዲያው ከራሱ ተነስቶ ከራሱ ኧረ የሆነ ነገር እኮ ማዋጣት ምንም የምታዋጣው ነገር የለም የምታዋጣው ነገር የለም እንድናውቅ ሕዝቤ ዕውቀት ከማጣት ጠፍቷል ያለው ሆሴዕ ላይ ተናገረው እንድናውቅ የሚፈልገው ራሱን እግዚአብሔርን የምናውቀው ሶስቱን ማንነቱ ነው አንደኛ በባህሪው አይደለም በስራውና በማንነቱ የእግዚአብሔር ፐርሰናሊቲ እግዚአብሔር አንድም ነው ራሱን ደግሞ በሶስት አካል ይገልጣል የሚለው ማንነት ከዛ ስትመጡ ደግሞ ባህሪው እግዚአብሔር ምን አይነት ባህሪ ነው ያለው የሚለው ከዛ ደግሞ ስራው ጋር እግዚአብሔር ምንድነው የሚሰራው ምንድነው የማይሰራው ይሄንን ዕውቀት እንይዝና ቀጣይ ሌላ ዕውቀት ልናውቀው የሚገባው ቅዱሳን በጣም መሰረታዊ የሆነ ነገር ቀጥሎ ደግሞ ምንድነው እግዚአብሔር በልጁ በክርስቶስ ኢየሱስ ያደረገንንና በክርስቶስ ኢየሱስ ያደረገልንን ማወቃል በክርስቶስ ኢየሱስ ያረገን ማንነት አሁን ቅድም አንዱን አወራውላችሁ ማንነታችን ነው ጻድቅ ናችሁ ካለ ማንነት ነው እኔ አሁን የትምቤድ ሳሙኤል ነኝ የትምቤድ ይሄ ከለር ነው ይሄ አቋም ነው የትምቤድ ማንነቴ ነው ኢትዮጵያዊ ነኝ ማንነቴ ነው ሊቀየር አይችልም ቢያመኝም ጤናማም ብሆን እስር ቤት ብገባ ችግር ውስጥ ብገባ ምንም ብገባ ማንነቴ ነው አይቀየርም አሁን በመወለድ ያገኘናቸው ማንነቶች ፈጽሞ መቀየር የማይችሉ ናቸው ከኛ ማንነት ጋር ያያያዙ ከኛ ማንነት ጋር ወይም ደግሞ ከኛ ድካምና ብርታት ጋር ያያያዙ አንዳንድ ሰዎች እንዲህ ይላሉ አንድም ቦታ መንፈስ ቅዱስ በአዲስ ኪዳን ለዘላለም ከናንተ ጋር እንዲኖር ምን አደረኩኝ ነው የሚለው ሰጠዋችሁ ነው የሚለው ለዘላለም ከናንተ ጋር እንዲኖር ሰጠዋችሁ ነው የሚለው ብዙ አማኝን ማወቅ አለበት ጌታው መንፈስን እንዳትወስድብኝ ብሎ የሚጸልይም ይዘምርም አለ ይሄ የአዲስ ኪዳን አይደለም ብሉ ኪዳን ላይ ነው ዳዊት የዘመረው መንፈስን እንዳትወስድብኝ ብሎ የዘመረው አዲስ ኪዳን ላይ ግን ለዘላለም ከናንተ ጋር እንዲኖር መንፈሴን ሰጥቻችኋለሁ ለዘላለም ከናንተ ጋር እንዲኖር ወደኔ ሲገባ በኔ ምክንያት ካልገባ በኔ ምክንያት አይወጣም አንድ ስለዚህ መንፈስ ቅዱስ እናንተ ውስጥ ነው ያለው ስትደክሙም እናንተ ውስጥ ነው ስትበረቱም እናንተ ውስጥ ነው ይሄ መንፈስ መቼም ሊወሰድ አይችልም እንደውም ስትደክሙ በጣም ያስፈልጋችኋል ለመበርታት ማለት ነው ከናንተ ጋር ለዘላለም እንዲኖር አንዳንዴ ግን ሰዎች እኔ ኃጢአት ሰራ ይሄዳል ከዛ ጥሩ ሰውን ይመጣል አስቡት መንፈስ ቅዱስ አላረፈም ማለት ነው በቀን 30 ጊዜ ኃጢአት ሰራ ሲገባ በቀን 30 በወር ስራው ሲገባ ሲወጣ በእያንዳንዱ አማኝ ደግሞ ስሩት ሲገባ ሲወጣ መንፈስ ቅዱስ አላረፈ መንፈስ ቅዱስ የተሰጠን ከክርስቶስ የሆነውን ነገር ልንሰማ ነው መንፈስ ቅዱስ የተሰጠን መንፈስ ቅዱስ ከራሱ ስለራሱ አያወራ ስለራሱ የሚያወራው ስለ ኢየሱስ ነው ኢየሱስ ደግሞ የሚያወራው ስለ አባቱ ይሄ መጽሐፍ ቅዱስ ላይ ያለ እውነት ነው መንፈስ ቅዱስ ከክርስቶስ የሆነው ልትሰሙ ክርስቶስ ደግሞ ስለ አባቱ የሚያወራው ልንሰማ እኛ ውስጥ ተቀምጧል እንግዲህ ይሄን ሲያደርግ የሰማውን ለኛ ያሰማ በቃሉ እውነት እየገለጠ ከሱ ጋር አብረት በመናረጋው ድምጹን ያሰማ ለሙሽራው ያዘጋጀን ይቀጥላል አሁን መንፈስ ቅዱስ ይሄንን ስራ በእኛ ውስጥ ሲሰራ ከሚሰራቸው ስራዎች መካከል ውስጥ በጣም ዋና የሚባሉት ሶስት ናቸው አንደኛው የመንፈስ ቅዱስ ስራ መምራት ነው ወደ እውነት ሁሉ ይመራቸዋል አያችሁ ወደ ገደል ሁሉ ይመራቸዋል አይደለም ወደ እውነት ሁሉ ይመራቸዋል ወደ ጥፋት ሁሉ ይመራቸዋል አይደለም ወደ እውነት ሁሉ ይመራቸዋል ይሄ መጀመሪያው ሁለተኛው ዮሐንስ ወንጌል ምዕራፍ 16
ዮሐንስ ወንጌል ምዕራፍ 14 ላይ ነው የምታገኙት። ሁለተኛው መንፈስ ቅዱስ መምራት ከሚለው ቀጥሎ ደግሞ ሁለተኛው መንፈስ ቅዱስ ያጽናናቸዋል። ማጽናናት ደግሞ በነገራችን ላይ ሶስት አይነት ነው። ባይብልንም ቼክ ማድረግ ትችላላችሁ። ሶስት በጣም ዋና ነገር ነው ማጽናናት። አንደኛው ማጽናናት ሲያወራው አዲስ ኪዳን ላይ እንዲህ ብሎ ይናገራል፣ ያስገርመኛል። አንደኛ ቆሮንቶስ ምዕራፍ 14 ከአንድ ጀምሮ እንዲህ ይላል፣ በጣም ያስገርማል። መጽናናት ትንቢትም ለማጽናናት ይመጣል። አያችሁ አንድ የመጽናኛ መንገድ ምንድነው? ትንቢት። የትንቢት አገልግሎት ወይም የመንፈስ ቅዱስ የጸጋ ስጦታ የሆነው አንደኛው የትንቢት አገልግሎት ስራው ምንድነው? ማጽናናት ነው። ስለዚህ መንፈስ ቅዱስ ማጽናናቱን የሚገልጠው በትንቢት አገልግሎት በኩል ነው። የትንቢት አገልግሎት የተሳሳቱ ሰዎች በተሳሳተ መንገድ ስለተናገሩት ይሄ ትንቢት ስጦታ አያስፈልገንም ካልን የመጽናናት መንገዳችንን እየዘጋን ነው ማለት ነው። የማያስፈልግ ነገር አልሰጠም። የማያስፈልጉ ሰዎች እጅ ላይ ስለወደቀ ነው። ጉዳዩ ማይሆኑ ሰዎች እጅ ላይ ስለወደቀ ነው እንጂ ጉዳዩም ያስፈልጋል። አቢውስ ያደረጉት ሰዎች አሉ። ይገርማችሁ ነብይ ሆነው የነብይነት አገልግሎት ማገልገል እንፈልጋለን የሚሉ ሰዎች የነብይነትን አገልግሎት እየተቃወሙት ነው በሚሰሩት ስራ። አገልግሎቱ እንዲጠላ ያደረጉ ያሉት እነዛው ሰዎች ናቸው። ስትጠይቃቸው ግን የና አገልግሎት ተወዷል አወዷል ይላሉ። ግን እየተቃወሙት ያሉት እነሱ ራሳቸው ናቸው። ቢቃወሙትም ግን በዚህ አገልግሎት እኛንም ሌሎችንም ጎድተው ቢሆን ቸርችንም ጎድተው ቢሆኑ የፈለገ ይሁን ይሄ አገልግሎት ግን ያስፈልጋል። ተጽናንቼ አውቃለሁ። ሰው ተጽናንቶ አይቻቃለሁ። ከሞት የተመለሰ ሰው አውቃለሁ። በቃ የሄደ የጨረሰ የሞት በቃ ለሞት የጨረሰ ሰው የተመለሰ አውቃለሁ። ከባድ ነገር ደርሶበት የተጽናና ሰው አውቃለሁ። መጽናናት መንፈስ ቅዱስ ያጽናናል። ስለዚህ ሶስት አይነት። አንደኛው ማጽናኛ መንገዱ ፕሮፌቲክ የሆነ አገልግሎት ነው። የትንቢት አገልግሎት ያጽናናል። ለዚህ እኮ ነው ይሄንን መንፈስ አታጥፉ የሚለው። አንደኛ ተሰሎንቄ ምዕራፍ 5:16 ጀምሮ ያለው ምን ይላል? መንፈስን ምን አትበሉ? አታጥፉ። አታጥፉት፣ ይቀጣጣል፣ አታዳፍኑት። አንዳንድ ጊዜ አንዳንዴ ቤተክርስቲያን ሪቫይቫል ትፈልግና መንፈስ ቅዱስ ግን በሩን ዘግታበታል። ለመንፈስ ቅዱስ ሪቫይቫል ያለ መንፈስ ቅዱስ መጽናናት የለም። ያለ መንፈስ ቅዱስ ፈውስ የለም። ያለ መንፈስ ቅዱስ ምንም አይነት ለውጥ የለም። ነምበር 1 መጽናናት መንፈስ ቅዱስ በትንቢት በኩል ያጽናናል። ሁለተኛ ደግሞ ማጽናናት ደግሞ ስታየው መንፈስ ቅዱስ በቃሉ በኩል ያጽናናል። ቃልን ወደዋለሁ የሚለው ፕሮግራም ይሄ ነው። በቃሉ በኩል አለ መጽናናት። የእግዚአብሔር ቃል እኮ የእግዚአብሔር ድምጽ ነው። አሁን እዚህ ጋር እኮ የምናወራው ልብ ወለድ ታሪክ አይደለም። በነገራችን ላይ ይሄ መጽሐፍ ቅዱስ በመድር ላይ በአንባቢ ብዛት አንደኛ ነው። በትርጉም ብዛት አንደኛ ነው። በየቦታው በመግባት አንደኛ ነው። እስከ ዛሬ ድረስ ህይወት ለዋጭ ሆኖ እየቀጠለ ያለ አንደኛ ነው። አንዴ በናፖሊዮን የሚባል ፈላስፋ ተነስቶ ፈረንሳይ ምናምን የተለያዩ ሀገሮች ዝናወጥ በቃ ገነነ ይሄ ሰውዬ። እንዲህ ብሎ ተናገረ። በ10 ዓመት ውስጥ መጽሐፍ ቅዱስና መጽሐፍ ቅዱስ ተከታዮች ይጠፋሉ አለ። መጽሐፍ ቅዱስ ጸሐፊው ሰማ። መንፈስ ቅዱስ የሰውየውን ህይወት ከምድር ላይ አቋረጠው። አቋረጠው። ቤቱ ተሸጠ በጨረታ። የገዛው ሰውዬ ማተሚያ ቤት አደረገው። መጽሐፍ ቅዱስ ታተመበት። የዛቱበትን አይሰራም ያሉትን ሁሉ እያጠፋ ይሄው በክብር አለ። ክብር ለመጽሐፍ ቅዱስ። ሃሌሉያ። የእግዚአብሔር ቃል ውስጥ ደግሞ ማጽናናት አለ። እሱም ደግሞ ሮሜ ምዕራፍ 15 ከቁጥር 6 ጀምሮ እንዲህ ይላል መጽሐፍ ቅዱስ ሲናገር። ጳውሎስ እንዲህ አለ፣ መጽሐፍት በሚሰጡት መጽናናት ስለተጽናናን እናጽናናችኋለን። አሁን ጳውሎስ የተጽናናው መርከብ ሲሰበር፣ መንገድ ላይ ሲንገላታ፣ ሲሰቃይ ያ ሁሉ መከራ ሲያይ የሚጽናናው በቃል ነበር። መጽሐፉ አጽናናንና እኛም ደግሞ ከመጽሐፉ ወስደን እናጽናናችኋለን። ኧረ አሜን። በስጦታ ያገኘነው ጽድቅ ቢሆንም ቅድስና ለመኖር ተለይተን ለመኖር እኛንን የምናረገው መጽሐፍ ቅዱስ ሲናገር ምን ይላል? ደጎቹ ነው አንተ፣ ትውታኑ ነው አንተ፣ ትጓኑ ነው አንተ፣ ደጎቹ ነው አንተ፣ በፍቅር ተመላለስ አንተ ነው የምታረገው። ግን ብዙ ሰው እንደ ሮቦት ራሱን ለእግዚአብሔር ያቀርባል። ራሱ እግዚአብሔር መጥቶ እጁ እንዲያነሳለት እንዲያደርግለት ማለት። ኧረ እግዚአብሔር ሮቦት አልፈጠረም እንዴ? ኤደን ገነትም እኮ እግዚአብሔር ሲያስቀምጥ አዳምና ሔዋንን ሮቦቶች አይደለም ያስቀምጠው። ፈቃድ ያላቸውን ሰዎች እኮ ነው ቁጭ አደረገና ከክፉና ደግ የምታስታውቀውን ዛፍ አለ
እግዚአብሔር ለዘላለም አይደለም የከለከላቸው ጊዜያዊ ክልከላ የሚባል አለ ባይብል ላይ ለጊዜው ነው የከለከላቸው ምክንያቱም እግዚአብሔር ለዘላለም የማይበላ ነገር አምጥቶ ዛጋ ያሰቃየው ኢየሱስ ጌታ ሃሌሉያ ለጊዜው ነው የከለከላቸው ምክንያቱም ዕውቀት ያስፈልጋቸዋል እዚህ ጋር ደግሞ የሕይወት ዛፍ አለ እሱ ተፈቅዷል የሚታየው ደግሞ የዓይን ምግብ አለ እሱ ደግሞ ተፈቅዷል ከዛይን ብሉ ጠጡ አለና ይሄን ግን አለ እስቲ ተውታል እንዳትነኩት በበላችሁ ጊዜ ሞትን ትሞታላችሁ አይገርምም እነሱ ከተከለከለው ጀምረው ወደ ሕይወት ዛፍ መተው ሊበሉ ሲሉ እግዚአብሔር መጣና በሕይወት ዛፍ መካከል ከለከለ ለመሰላችሁ ያን ሲበሉ ሞተው የለ ያን ሲበሉ ኃጢአተኛ ሆነው የለ የሕይወትን ዛፍ ቢበሉ ኃጢአተኛ ሆነው ለዘላለም ነው የሚኖሩት ስለዚህ እግዚአብሔር የሕይወትን ዛፍ ከለከላቸው ምክንያቱም በኃጢአተኛ ማንነት የዛፍ ከተበላ ኃጢአተኛ ማንነት ይዘው ለዘላለም ነው የሚኖሩት እንደ ሰይጣን ሄለው ስለዚህ እግዚአብሔር ኖ የሚቀድመው ሕይወቱን ዛፍ መብላት ሳይሆን ኃጢአት ስርየት ነው ስለዚህ የኃጢአት ስርየቱን አደረገና ራእይ ላይ መጥተው የዳኑት ሕይወቱን ዛፍ ይበላሉ ይላል አሜን ዛፉን የበላስቲ ከጸደቀ በኋላ ዛፉን የበላ ይሄ ነው የተከናወነ ደግ እኮ ነው እግዚአብሔር ነገር ግን እግዚአብሔር ፈቃድ ያለው ሰው ስለፈጠረ ምንም ነገር በሕይወታችሁ ላይ እናንተን አስፈቅዶ ነው የሚያደርገው ያችሁ ቅድስና የለተለት ኑሯችን ነው ጽድቅ ግን አንዴ የተሰጠ ነው ጽድቅ ጊፍት ነው ከጽድቅ ጋር ለማወራቸው የጸደቀ ሰው ግን እንደ ጽድቅ መኖር እንደ ጻድቅ መኖር አለበት ጠቅላይ ሚኒስትር ኖት የተባሉ ሰዓት ላይ የትም አላገኘናቸው ልክ አይደል እንደ ጠቅላይ ሚኒስትር እንደሆኑ ሲያውቁ እንደ ጠቅላይ ሚኒስትር መኖር ጀመሩ አየ ጻድቅ ነስል እንደ ጻድቅ ነው መኖር ያለበት የትም ቦታ መገኘት የለበት ማይመጥን ወሬ ማውራት የለበት ሻሙ ማማት የለበት እንደ ጠቅላይ ሚኒስትሩ አታገኛቸው ይሄን በደብዳቤ ማታገኛቸው ወረፋው ብዛቱ አታገኛቸው በቴሌቪዥን አለቀ ልክ አይደለም አዎ አንተን ግን የትም እናገኛለን ለምን ጠቅላይ ሚኒስትር አይደለም ከደጋናችሁ አይደለም አሁን እያወራ ያሉት ማንነት ስለሆነ ጻድቅ ነህ እንደ ጻድቅ ኑር ማይመጥንን አታውራ ማይመጥንን ሰፈር አትገኝ ማይመጥንን ነገር አትንኩም ሁሉ ይላል እኮ ባይብል እልፍ በሉ አትንኩም ይላል እንዴ በመንካትም አለ ለካ መርከስ ጌታ ማይፈልገው ነገር አለ መነካት ብቻ አትዩም ሁሉ አለ ቀልቶ ባየው ጊዜ አይደለ ይስብሃል ያጓጓል ጌታው ድካሜን ታቃለ ብለን ልጨልጠው ትችላለህ አትየው ሁሉ ተብላል አትየው ሃሌሉያ ማታየው ሁሉ አለ ልክ እንዴ ሃሌሉያ ብለ ፊትን መታዞርበት ማለት ስራ ግሩምና ድንቅ ነው ብለ ዞር ምትልበት ጻድቅ ሶስ አሜን ይበል ያጸድቃችኋል እንደ ጻድቅ ነው በቃ እንደ ማንነታችን ነው መኖር ያለብን አለቀ በቃ ማይመጥን ቦታ አትገኝ ማይመጥንሽ ቦታ አትገኝ ማይመጥን ቋንቋ አታውራ የእግዚአብሔር ሰው ሊሳደብ አይገባውም ማለት ለጢሞቴዎስ እንዴ ስድብ አይመጥነንም ማለት አይመጥንም ክብራቸው በኖራቸው አይደለም የሚለው ህግ የሚማሩ ሃይማኖተኞችን አይታል ህግ አለወጣቸው እንደነሱ ግን ህግ የሚማር የለም ምንሽ ንገረኝ ጅራ ቤት የማን ነው በጌታ ማኝ የሆነ የዚህ ቤተክርስቲያን አባል ነው የቢራ ፋብሪካ ገበያው ማን ላይ ነው ያለው አይደለ ጫት ቤቱ የማን ነው ህግ የሚማሩ ሃይማኖት አላቸው ህግ እየተማሩ ነው ህግ ግን አለደረሳቸው ህግ አለወጣቸው የፓውል ህግ መማሩ ምንም አይጠቅመንም ስቃውስ ነው መገበው አንድ ጊዜ ምን ሆነ መሰለኝ አዲስ ኪዳን ትምህርት ጸጋ ነው ህግ ተጠቅልሎ ወደ ፍቅር ገብቷል ፍቅር ስትመጣ ከፍቅር ተነስተ ታረጋለህ ህግ ጋር ስትመጣ ፈርተ ነው የምታረገው ሲወል ገባሉ ብለ ፈርተ ተሳቀት ዝግግ ብላ ለብሰ ህጉ በራሱ እንዲ ልበስ ይላል ልብሱ ራሱ ተሳቀ ነው የምትለብሰው እኛም እንደዚህ ልበሱም አልተባለም እንደዚህም ተቀመጡም እንደዚህ ምን አልተባለም በቃ የፍቅር ህግ ነው እግዚአብሔርን ውደድ ሰውን ውደድ ሳስቲት ሃሌሉያ አሜን የሆነ እየተነዳው ማውራ ይመስለኛል ዝም ብዬ ሳስብ አይደል እየተጠቀማችሁ ነው ግን እየተጠቀማችሁ ስለዚህ እናንተ መጽደቃችሁን በክርስቶስ ያገኛችሁትን ጽድቅ እስቲ አሜን በክርስቶስ ያገኛችሁትን ጽድቅ ያንን የዳናችሁበትን ጽድቅ ይዛችሁ ያንን ጽድቅ መግለጥ አለባችሁ በምን ነው የምትገልጡት በቅድስና ጽድቅን መግለጫ ነው
ቅድስና ጽድቅን መግለጫ ነው። ምክንያቱም በማህበረሰቡ መካከል ስትኖሩ ትለያላችሁ። መለየታችሁን ያዩና መጽደቃችሁን ይነግሯቸዋል። እነሱ ማድረግ የማይችሉትን ሁሉ ታረጋላችሁ። ከምን ተነስታችሁ? ጸጋው ላይ ቆማችሁ። ዋው! እሺ አዳምና ሔዋን ተፈጥረው ኃጢአት በሰሩ ጊዜ እኛ አልነበርንም። በሌለንበት ነው ኃጢአተኛ ሆነን የተቆጠርነው። አሁንም ኢየሱስ መጣና ጽድቅን ሰራ። በሌለንበት ሰራና የናንተ ነው አለ። ጸድቃችኋል አለ። ኧረ አሜን። ስለዚህ ያንተን ስራ አውጣናታል። በቃ ስራ የሚጠቅመው የጸደቅበትን ጽድቅ ለመግለጥ ነው እንጂ ስራው ለማጽደቅ አይደለም። ስለዚህ አዲስ ኪዳን ትምህርቱ ህግ አይደለም። አዲስ ኪዳን ትምህርቱ ጸጋ ነው። መጽሐፍ ቅዱስ እንዲህ ይላል። እቺ ላሳያችሁ። መጽሐፍ ቅዱስ እንዲህ ይላል። በጣም ያስገርመኛል። ከህግ በላይ ናችሁ እንጂ ከህግ በታች አይደላችሁም። ከምን በታች ናችሁ? ከጸጋ በታች። እግዚአብሔር መጣና እንዲህ አለ፣ ሰዎች ህግን በመጠበቅ በሚድኑበት የተባለው ህግ ትቶ ሰዎች በክርስቶስ ሥራ በማመን ወደሚገባው ሲያመጣን ከዛ ህግ በላይ ነው ያደረገን። ስለዚህ ህጉ ወስዶ ሲኦል ሊከት አይችልም። አሁን ማውራው ግልጽ ነው። ሲኦል ሊከት አይችልም። ሲኦል አለመግቢያውም መንግስተ ሰማያት መግቢያውም ኢየሱስ ነው። አሁን በደንብ ስሙኝ፣ እንዳትስቱ። በደንብ ስሙኝ። አልሳትኩም፣ እርግጠኛ ነኝ። እናንተም በደንብ ስሙኝ። አሰማም ላይ እንዳትስቱ። እግዚአብሔር በልጁ በክርስቶስ ኢየሱስ ብቻ ነው ሰማይ ገብተን አክሰስ እንድናረግ የወሰነው። ስልካችሁ ፓስወርድ አለ፣ ላፕቶፓችሁ ፓስወርድ አለ፣ አይፓድ ፓስወርድ አለ። ፓስወርዱ ምንድነው ብትሉኝ እናንተ ብቻ የምታውቁት ሆኖ እናንተ ብቻ እንድትገቡ የሰራችሁት ነው። እንደዚህ ብትሉኝ ጥሩ ነው አይደል? እሺ ከኔ ጋር ናችሁ? የፓስወርድ ጥቅሙ እሱ ነው። ፓስወርድ የሌለውስ ማንም ነው የሚገባው። ማንም ዝም ብሎ ይገባል። ልጅ ይገባል፣ ምናምን አጎት ሁሉ ይገባል፣ ከፍቷል ምናምን ሁሉ ይገባል። አንተ ምን እንደምታደርግ በፓስወርድ ተርጉም ታደርገውና የፓስወርድ ቁጥሮች አለ። 10 ያህል ልትሆን ይችላል፣ ከ1 እስከ 4 ልትሆን ይችላል። አንተ ታውቃታለህ። እዛውስ መግቢያዋ እሷ ነች። በቃ ፓስወርድ አለ እንዴ? 4 ፓስወርድ 15 አንድ። የሰማይ ፓስወርድ ኢየሱስ ነው። ፓስወርዱን አገኘኸው ማለት ወይም ኢየሱስን አገኘህ ማለት ምን አገኘ ማለት ነው? ፓስወርድ፣ የሰማይ ፓስወርዱን አገኘ። አክሰስ ታደርጋለህ። ገብተህ እዛ መኖር ትችላለህ። ገብተህ እዛ አክሰስ ማድረግ መኖር ትችላለህ። ስለዚህ ጉዳዩ እግዚአብሔር ኢየሱስ አለ የለም ነው። ፓስወርድ አለ የለም ነው። አለ የለም ነው። ስለዚህ መግቢያውም ኢየሱስ ነው። አለ መግቢያውም ደግሞ ኢየሱስን ካልተቀበለ ሰው ደግሞ ኢየሱስ ነው። አለቀ በቃ። መንገድም እውነትም ህይወትም እኔ ነኝ ካለ ፓስወርዱ ነው እሱ። አሜን። የመዳኛው መንገድ መግቢያው በእኔ የሚመጣ ይሰማራል፣ ይወጣል፣ ይገባል አይደል ያለ። እሺ አሁን እንዲህ ይላል፣ እኔ በር ነኝ አለ። እኔ በር ነኝ፣ በእኔ በኩል ሰው ይገባል አለ። አያችሁ፣ እኔ በር ነኝ ሲል እንዲህ በእኔ በኩል እንዲህ በሱ ውስጥ ነው መንገድ። ተሰነጠቀ፣ መስቀል ላይ ገባን። አሜን። ማውራው ግልጽ ነው። ተከፈተና ገባን። በሱ ገባን። በር ነው ገባንና በአፍ ቀረ። አሁን እግዚአብሔር ሲያይ የገባንበትን ኢየሱስ ያያል። እኛ ባብን ስናይ የገባንበት ውስጥ ሆነን እናያለን። አለቀ እንጂ የኛ ማንነት አይታይም። የገባንበት ኢየሱስ ነው የሚታየው። ስለዚህ ፓስወርዱ መግቢያው ማለት ነው ኢየሱስ ነው። እሺ መንፈስ ቅዱስ ሶስተኛውን ላሳያችሁ። ሶስተኛው ያጽናናል የሚለው ሶስተኛው በተግባር ነው የሚያጽናናው። አሁን እነዚህ ሁለቱ ማጽናናቶች የቃል ናቸው። ትንቢትም ቢሆን የቃል ነው፣ ቃልም ቢሆን የቃል ነው። የሶስተኛው ማጽናናት ግን የተግባር ማጽናናት። የተግባር ማለት የምትፈልገውን ነገር መጥቶ አስጨብጦ እንደዚህ እቅፍ አድርገህ ዳሰው ይዘው ያጽናናል። መንፈስ ቅዱስ ይዘው ያጽናናል። ምሳሌ ስምዖንን ይሁት አዲስ ኪዳን አለተው ስምዖንን ይሁት ሉቃስ 2 ላይ
ከመንፈስ ቅዱስ ሰምቶ የነበረው ነገር አለ። በትንቢት ቃል ነው እኮ ልክ ያን ትንቢት ቃሉን ተፈጽሞ ሲያቅፈው ጨርሻለሁ መጠብቀውን ጨርሻለሁ፣ ባሪያን በሰላም ምን በል አሰናፍት። አሁን ይሄ ሰውዬ የተጽናናው ታቅፎ ነው። ስለዚህ ጌታ በትንቢት ያጽናናል በቃል ወርድ ስለሆነ፣ በቃሉ ያጽናናል በቃል ወርድ ስለሆነ፣ ሶስተኛ ደግሞ የሚያጽናናው ምንድነው? የምትፈልገውን ነገር ሰጥቶ እጅ ላይ አስገብቶ ያጽናና። ሰው ሁሉ እያየው ማለት ነው። ሰው ሁሉ እያየው በቃ እያየው የሚያውቁት ጉዳይ እያየው በዛም ያጽናና። ኦኬ መንፈስ ቅዱስ ይሄንን ሁለተኛውን ስራ ይሰራል። ሌላው ደግሞ መንፈስ ቅዱስ ሶስተኛ የሚሰራው ስራ አሁን የመጽናናትን ነው ሶስት የሰጠዋችሁ። ሶስተኛ ደግሞ መንፈስ ቅዱስ ሌላኛ የሚሰራ ያስተምራቸዋል ይላል። ሂስ ቲቸር አስተማሪ ነው። የሚገርም አስተማሪ እንዴት እንደሚያደርግ እንዴት ህይወትሽን እንደሚያቀና ላይፍሽ ከመንፈስ ቅዱስ ጋር ስትሆን አብረብረ ስታደርግ እነዚህ ነገሮች ይፈሳሉ ባንተ ላይ። መጽናናቱ እንዳለ ነው፣ መምራቱ እንዳለ ነው። ደግሞ አስተማሩ። ነገራችን ላይ እነዚህ ዋና ነገሮች በመስራት ከኛ ጋር አብረት የሚያደርገው መንፈስ ቅዱስ የሆነ ችግር ሲመጣ ጥሎን የሚሄድ ጥሩ ስትሆን የሚመጣ አይደለም። ለዘላለም ከናንተ ጋር ወደ ጉዳዩ ውስጥ ገብተህ ነገር ከማድረግ በፊት እንትን ይላል፣ ይመርሃል። ተው ልጄ ልክ አይደለም ብሎ ይላል። ከገባ በኋላ ግን እንድትመለስ ይጠብቃል። አሁን ለምሳሌ መንፈስ ቅዱስ ይወቅሳል የሚሉ ብዙ ሰዎች ሲናገሩ ያለ መጽሐፍ ቅዱስ ላይ አንድም ቦታ መንፈስ ቅዱስ አማኝን ይወቅሳል የሚል የለም። ይህንም ማውቃለን። መንፈስ ቅዱስ ይወቅሳል የሚል የለም። ያለው መጽሐፍ ቅዱስ አንድ ቦታ መንፈስ ቅዱስ ይወቅሳል የሚለው ዓለምን ነው። ዓለምንም ደግሞ የሚወቅሰው በክርስቶስ ስላላመኑ ነው። ስላላመኑ ይወቅሳል ይላል። ይሄም ያለው የትም ዮሐንስ ወንጌል ምዕራፍ 16። ታዲያ ምንድን ነው የሚወቅሰኝ? አታሰርቼ ምንድን ነው የሚወቅሰኝ ስትሉ ልንገራችሁ። የመጀመሪያው የሚወቅሳችሁ ህሊና ነው። ህሊና ደግሞ በመንፈስ ክፍል ውስጥ ያለ ዳኛ ነው። አይዋሽም። ከእናንተ ጋር ሳይዳ ያደርግ። ስታጠፋ አጥፍታል፣ ልክ ስትሰራ ልክ ነው ይላል ህሊና። ጥፋት አጥፍታል ይላል ህሊና። ሁለተኛ ታዲያ ማን ነው የሚወቅሰኝ ምናምን ስንል ደግሞ ሁለተኛ ሰይጣን ነው። መጽሐፍ ቅዱስ ላይ ሰይጣን ይወቅሳል ሚል ፓርት አይደለም ያለው፣ ይከሳል ሚል ነው። ስለዚህ የሰይጣን ክስ የህሊና ወቀሳ ነው የሚያሰቃየን። መንፈስ ቅዱስማ ወደ ጉዳዩ ከመግባታችን በፊት ተው ብሎሃል፣ ጨርሷል። እሱ ዛሬ ተው ብሎሽ ጨርሷል። ገባሽ? አሁን እንድትወጪ የነሳ እድሎችን ያመቻቻል እንጂ ገብተሻል ምንድነው የምታረጊው? ልክ አልሰራሽም አንቺ ሁሉ ጊዜ አበዛሽው ምንድነው የምታረጊው ምናምን አይልም። በፍጹም አይልም። ጀንትል ነው አይልም። መጥቶ አይጠሰጥስ። ከዚያው የሚጠሰጥሰውን ማወቅ አለባችሁ። ህሊና ይባላል። ሁለተኛ ደግሞ ሰይጣን። ምክንያቱም አይታችሁ ከሆነ ከሳሳ የማያቋርጥ ጥስጠዛ በእናንተ ላይ መንፈስ ቅዱስ እንደዚህ ያደርጋል። ካራክተሩ ውጭ ነው። አንዳንድ ያማኝ የሚለው ይኸው ወቀሳውን አልቻልኩትም። ይኸው ምሳ ስበላ ሁሉ ያስጨንቀኝ፣ ምንድን ሳደርግ ሁሉ ያስጨንቀኝ፣ ይኸው ራት ስበላ ሁሉ ያስጨንቀኝ። እንደዚህ አይደለም መንፈስ ቅዱስ። እንደዚህ መንፈስ ቅዱስ ከመግባት በፊት ልክ አይደለም። ስታፕ ገና አሳገበ። ልክ አይደል እያጭበረበርክ ነው። ስታፕ ይላል። አንተ የዛን ጊዜ ኧረ ጌታ ሆይ እንዴት አድርጌ ኑሮ ላሸንፈው ይላል። ሰምተሃል እኮ ድምፁ። እንዴት ላሸንፈው ብለህ ትገባ ገብተህ ልክ ብድግ ስታረግ ካልተያዝክ ማለት ነው። ከተያዝክ ቂሊንጦ ነው። ካልተያዝክ ስትበላው ህሊና ያወራል። አንተ ሌባ። ከዛ ምን ትላለህ አንተ ህሊና? ዝም በል። ከዛ መጽሐፍ ቅዱስ እንዲህ ይላል፣ ህሊናቸው ይደነዝዛል። በጋለ ብረት እንደተተኮሰ ይሆናል። በቃ ይደነዝዛል። ከዛ ኖርማል ይሆናል። ስትሰርቅም ኖርማል ነው፣ ስታጭበረበርም ኖርማል ነው፣ ስትዋሽም ኖርማል ነው። ሰው ሁሉ ግራ ይገባል። ይህ ልጅ በጌታ ነው በምንድን ነው? በቃ ምንም አይመስልም። ኖርማል ነው። ደንዝዛል። ህሊና ደንዝዟል። ልክ እንዳልሆንክ መጥቶ ልክ አይደለም ሲል ህሊና በሚቀጥለው እንዳይደነዘዝብን ጌታ ምንድን ነው የሚለው? የጠፋ አይመለስም። የሳተ የወደቀ አይነሳም። የሳተ አይመለስም። አሁን ለምን ሳትክ ለምን ጠፋ ምናምን ይህ የእግዚአብሔር ባህሪ አይደለም።
በአዲስ ኪዳን በክርስቶስ አዲስ ፍጥረት ነን ጸድቃችኋል ድናችኋል ተለውጣችኋል የእግዚአብሔር ልጆች ናችሁ ሃሌሉያ ከጸጋ በታች ናችሁ ከሕግ በላይ ናችሁ